እንደምን አላችሁ አድማጭ ተመልካቾቻችን እንደገና ደግሞ በዚህ በምግብ ዝግጅት በሆፕ ቻናል ኢትዮጵያ ተመልሰን መጥተናል። ይህን ፕሮግራም የምትከታተሉ ሁሉ ስለምትከታተሉ እናመሰግናለን። ጌታ ይባርካችሁ። ዛሬ ደግሞ ሌላ የምግብ አይነት አሰራር ላሳያችሁ መጥቻለሁ። ይሄም ደግሞ ኤግ ፕላንት ወይም ደግሞ ደበርጃን ይባላል። ስለሱ ምግብ አሰራር እንመለከታለን። መልኩ ራሱ በጣም የሚያምር የአትክልት አይነት ነው። ስለሱ አሰራር እንመለከታለን። ከሱ ከመስራታችን በፊት ግን ስለ ኤግ ፕላንት ትንሽ ነገር ልላችሁ እወዳለሁ እና የደበርጃንን ጥቅም ሁላችንም ተገንዝበን ደግሞ መመገብ እንድንችል ያስፈልገናል። የደም ግፊትን ለመቆጣጠር ይረዳናል። ኮሌስትሮልን ለመቀነስ፣ የልብ ምትን ለማሻሻል፣ እንደገናም ደግሞ እብጠት በውስጣችን በሰውነታችን ውስጥ የሆነ ቦታ ላይ ቢያብጥ ይሄንን ስንመገብ እብጠት እንዳይኖር ያደርጋል። ውፍረትን ለመከላከል ይረዳናል እና እነዚህንና ሌሎችም በጣም ብዙ ጥቅሞች አሉት። እኔ ጥቂቱን ነው የተናገርኩት። ምናልባት እናንተ ደግሞ በተሻለ መልኩ ጥቅሙን በመፈለግ ይህንን የአትክልት አይነት መመገብ እንድንችል አደራላችኋለሁ። ወደ አሰራሩ እንሄዳለን። እንግዲህ መጥበሻዬን እንዲግልልኝ መጥበሻዬን በምድጃ ላይ ጥዳለሁ። ከዛ በኋላ ዘይት አደርግና ትንሽ ጋል ካለ እስከሚግል ድረስ እኔ እሱን ከትፋለሁ። ትንሽ ዘይት ነው የምንጠቀመው። ዘይት ያው ጤናችንን ብዙ ስለሚጎዳ አሁን ከትፈውና በጋለው ዘይት ላይ እንጨምረዋለን። ይሄ የደበርጃን የአትክልት አይነት ከትፋችሁ ትንሽ ሲቆይ የመጥቆር ባህሪ ያለው ግን መጥቆሩን በራሱ ምንም ችግር የለው። እንዳይጠቁር ከፈለግን ግን ውሃ ውስጥ መጨመር እንችላለን። ልክ እንደከተፍነው ውሃ ውስጥ ማድረግ እንችላለን። አነሳ አድርጌ ነው መከትፈው እኔ። እናንተ በሚመቻችሁ ሳይዝ መክተፍ ትችላላችሁ። እኔ ግን በዚህኛው ሳይዝ ከትፈዋለሁ። ሲበላም በጣም ይጣፍጣል። እንደገና ደግሞ በጣም ብዙ ጥቅም አለው ለሰውነታችንና ጥቅሙንም አውቀን ስንመገብ በጣም ለጤናችን ይረዳናል። ይሄንን የአትክልት አይነት ሁላችንም እንድንጠቀመው። ብዙ ጊዜ ጤናችንን የሚጠብቁ ብዙ አትክልቶች አሉ፣ ግን አንዳንዴ አሰራራቸውንም ካለማወቅ ጥቅማቸውንም ካለማወቅ ብዙዎቻችን አንጠቀማቸውም። ስለዚህ ይሄንን ደበርጃን ወይም ኤግ ፕላንት ይሉታል። አንዱ ራሱ ሲከተፍ በጣም ብዙ ነው የሚሆነው። አሁን ዘይታችን ግሎ ከሆነ የጋለው ዘይታችን ላይ እንጨምረዋለን። በብዙ አይነት አሰራር ልንሰራው እንችላለን። እኔ አሁን ማሳያችሁ አንዱን የአሰራር አይነት ነው፣ ግን በብዙ አይነት መስራት ይቻላል። እንደዚህ በዘይት ጠበስ አድርገውና ጣዕሙ በጣም ቆንጆ እንዲሆንልን ግብአቶቼን አላስተዋወቅኳችሁም። በመጀመሪያ ነጭ ሽንኩርትና ዝንጅብል ላንጠቀም እንችላለን። ነጭ ሽንኩርት እንጠቀማለን። የድንብላል ቅጠል እንጠቀማለን። ባሮ ሽንኩርት እንጠቀማለን። እንዳያርብኝ ደግሞ ያማሰልኩ ነግራችኋለሁ። ከዛ ብዙ ጊዜ ቲማቲም ሲኖረው በጣም ይጣፍጣል። በቲማቲም ሰራላችኋለሁ። ቲማቲም አለ፣ ቀይ ሽንኩርት፣ ነጭ ሽንኩርትና ቃሪያ፣ ቆንዶ በርበሬ እንጨምራለን። እነዚህን ግብአቶች በመጠቀም ይሄንን ምግብ ሰርተን ውጤቱን እንመለከታለን። ይሄ በደንብ ደረቅ ሲል ጠበስ ሲል ይጣፍጣል። አሁን እዚህ ላይ ጨውና ቆንዶ በርበሬ እጠቀማለሁ። አብሮ ሲጠበስ በጣም ቆንጆ ነው የሚሆነው። ብዙ መብሰል ራሱ አይፈልግም። ለብ አድርገን የምንበላቸው ምግቦች ለጤናችን በጣም ጠቃሚ ናቸው። ምናልባት ፓወሩ በስቶ ከሆነ ቀስ ብሎ በሰል እንዲልልን ኤሌክትሪኩን መቀነስ እንችላለን። ይሄ ቆንዶ በርበሬ ነው። ኃይሉን በደንብ እንቀንሰዋለን እንዳይቃጠልብን።
በኋላ ካነሰው ደግሞ ጨው እንጨምራለን። ትንሽ ጋል ስላለ መጥበሻ ወጣ አድርጌ አቆየውና ባሮ ሽንኩርትና ቀይ ሽንኩርት ልጠን እንከትፋለን። የታጠበ ነው ሽንኩርታችን። አንድ ቀይ ሽንኩርት እንልጣለን። ቀድሞ ማዘጋጀት ይቻላል ሽንኩርቱን። ከዛ እናጥብና እንከትፈዋለን ሽንኩርታችንን። ከዛ አንድ ቲማቲም እንወስዳለን። ቀዝቀዝ ካለልን እሱን ሌላ ሳህን ላይ ገልብጠን እንደዚህ በዘይት መጠበሱ እንዲጣፍጥ ያደርገዋል። በኋላ መልሰን የምንጨምረው ግብአታችን ነው የሚሆነው። ቲማቲም ሳትጨምሩ መስራት ትችላላችሁ። ሶያ ሶስ መጠቀም ይቻላል፣ ግን የታሸገ ነገሮች ከመጠቀም አሁን ዘይታችን እንዲግልልን ሽንኩርታችን እንዲቁላላ እኔ መፍጫ ስላልተጠቀምኩ ነው። መፍጫ ከተጠቀማችሁ ቲማቲሙም ሽንኩርቱም ድቅቅ ይልላችኋል። ዘይታችን ከጋለ ሽንኩርታችንን እንጨምራለን። እንዳይቃጠልብን ነው የቀነስኩት። ባሮንም እንጨምራለን። ትንሽ ሽንኩርታችንን ካቁላላን በኋላ ቲማቲማችንን እንጨምራለን።
ውሃ ጠብ አድርገን ማብሰል እንችላለን። መጥበሻችን በጣም ስለጋለ ነጭ ሽንኩርታችንን ደግሞ እናዘጋጃለን። ይህም ታጥቦ የተቀመጠ ስለሆነ የተፈጨ መጠቀም እንችላለን። ቢደቅም ቆንጆ ነው፣ ባይደቅም ደግሞ ውበቱ ነው ምግቡ ላይ። ትንሽ ድንብላል ቅጠል እንጠቀማለን። ሽንኩርታችን እንዳያር ቲማቲማችንን የከተፍነው ሽንኩርት ሁሉንም አንድ ላይ እንጨምረዋለን። ሲበስልልን ከለሩ እንዲያምር በርበሬ፣ ትንሽ በርበሬና ትንሽ ሚጥሚጣ መጠቀም እንችላለን። እኔ ለዛሬ ሚጥሚጣ ብቻ ትንሽ እጠቀማለሁ። ምግቦቼ ላይ ቲማቲም አበዛለሁ። ቲማቲም ስለምወድ ነው መሰለኝ። ቲማቲም ለብዙ ነገር ጥቅም እንዳለው ደግሞ ሌላ ጊዜ ስለ ቲማቲም ጥቅም እንማራለን። ጨው እንጨምርበታለን። ቅድም እዛ ላይ ስለጨመርን ትንሽ ነው የምንጨምረው ጨው። እንግዲህ ደበርጃን ወይም ኤግፕላንት ብዙ ጊዜ እያየኑ ነው የምናልፈው፣ እንደ ምግብም አንቆጥረውም ብዙዎቻችን። ግን በጣም ጠቃሚ ምግብ እንደሆነና ቴስቱንም ደግሞ በምንፈልገው አይነት ሰርተን ልንመገበው እንችላለን። እኔ በራሴ ስታይል ዝም ብሎ አንድ አይነት ነው ያሳየኋችሁ። በብዙ አይነት መስራት ይቻላል። ለብ ለብ አድርጎ የሚበሉ ምግቦች ናቸው። ብዙ መብሰልና ብዙ መቀቀል የማይፈልጉ ምግቦች ናቸው እና ጠቃሚ ምግብ ነው። በጣም ደግሞ ሲበላም ደስ የሚል ነው። ትንሽ ይቁላላ ብዬ ነው ሚጥሚጣውን ያልጨመርኩት። መጀመሪያ ላይ ትንሽ መጥበሻ ግሎ ስለነበረ እዛ እንዲህ ከበሰለልን በኋላ ኤግፕላንቱን የጠበስነውን አሁን እንጨምረዋለን። ቅድም የጠበስነው እንደዚህ ቀላቅለን በጣም የጣፈጥ ምግብ ነው። ስትለምዱት በጣም ሱስ የሚያስይዝ ነው። ሁሌ መብላት የምትፈልጉት ምግብ አይነት ነው። እንግዲህ ቃሪያ ጨምረን እናወጣለን። ጨዋችንን ቀምሰን የተጠበሰ ስለሆነ እንዲዋሃድ ብቻ ነው የምፈልገው። አንድ ቃሪያ ጨምርበታለሁ። እናንተ በምትፈልጉትን ያህል መጨመር ትችላላችሁ።
በተለይ በዳቦ ለመብላት በጣም የሚጣፍጥ ነው። ጨዋችንን ቀምሰን ጨውም በቂ ነው። አሁን የሰራነው ምግብ ደርሷል። ሳህን አውጥተን የምንቀምስበት ጊዜ ይሆናል። በዳቦ ነው አሳያችኋለሁ ያልኩት እኔ። በዳቦ እንቀምሳለን ማለት ነው። ማንኪያችንን እንወስዳለን። ከዚህ የሰራነው ምግብ እንደዚህ በማውጣት እንቀምሳለን። እንደዚህ በማድረግ እንቀምሳለን ማለት ነው። ተመልካቾቻችን እየተከታተላችሁን ስላላችሁ እናመሰግናለን። ጌታ ይባርካችሁ። ይሄንን ደግሞ ጤናማ የሆነ ምግብ በየቤታችሁ ሰርታችሁ እንድትበሉ እናበረታታለን። እኔ ደግሞ የሰራሁትን እንደዚህ በመቅመስ አሳያችኋለሁ። በጣም ነው የሚጣፍጠው። እንዳልኳችሁ አሰራሩን በብዙ አይነት ቲማቲም ሳትጨምሩ ሰሩት ትችላላችሁ። ጠቆር ይላል። ከሶያ ሶስ ጋር መስራት ይቻላል። እንዲሁም ብቻውን ሽንኩርትና እኔ የጨመርኳቸውን ግብአቶች በመጨመር በማጣፈጥ መብላት ይቻላል። በጣም ይጣፍጣል። እንግዲህ ተመልካቾቻችን እናንተም በየቤታችሁ እንደዚህ የሰራችሁ እንድትመገቡ አደራ እንላለን። ጤናማና በጣም ፈጣን በጣም ደግሞ በየቦታው በየሱፐር ማርኬቱ በየገበያው ልናገኘው የምንችለው የምግብ አይነት ስለሆነ ሁላችሁም እንድትጠቀሙ እንመክራለን። እግዚአብሔር ይባርካችሁ። ደግሞ በሌላ ጊዜ በሌላ ምግብ ዝግጅት እስክንገናኝ ድረስ ሰላም ሁኑ። ጌታ ይባርካችሁ።